ስትጸልዩ ረፍዶባችሁ ብታገኙት ሁለት ሰዓቱ ማለት እንግዲህ ሁሉ እስከምደግም አትበሉ። በፍቅር አንዲቱን አቡነ ዘበሰማያት ደግማችሁ ውጡ። እግዚአብሔር በፍቅር የምትሆን ነገር ይሄን ደግሞ ጸሎት ለማሳጠር አትጠቀሙበት። መጠቀም ያለብን እግዚአብሔር የሚፈልገው ቀመር ሳይሆን ፍቅር ነው የሚፈልገው። ፍቅር ይቀድማል። የሕግ መጀመሪያ ምንድን ነው ብሎ አንድ ሕግ አዋቂ ሰው ጌታን ቢጠይቀው እግዚአብሔርን ከሁሉ አስቀድመህ ውደደው ነው ያለው። እግዚአብሔር ምንድን ነው ከኛ የሚፈልገው? እንድንወደው ብቻ። እንድንወደው የሚፈልገው ምን እንድንሰጠው ነው? ምንም እንድንሰጠው አይደለም። ጸጋውን ለመቀበል እኛ እንደሚወደን እርግጠኛ የሆነ ልብ እንዲኖረን ብቻ ነው እግዚአብሔር የሚፈልገው። ያንን ነው የሚፈልግ እግዚአብሔር። ስለዚህ ከእግዚአብሔር ጋር ለመኖር ሁለተኛ እየሳሳን እንጂ እንደ ክፉ ንጉሥ እየተጨነቅን አይደለም መኖር ያለብን። ይህ ሁለተኛው ነው። ሶስተኛው ከእግዚአብሔር ጋር ለመኖር ምን ሆነን እንኖር? ስራ ስንሰራ ጽድቅና ኩነኔን ተመሳሳይ ነው። በእርግጥ ጽድቅና ኩነኔን ራይት ኤክስ እያልን ሕግን ለመፈጸም ሳይሆን ክርስቶስን እያሰብን እናደርገው። አሁን ደግሞ እያሰቡ ማድረግ ምን ማለት ይመስላችኋል? ለምሳሌ የሰበካ ጉባኤ አባል ክፍያ ብትከፍሉ ካልከፈልኩ በወልድ ክርስትና ያነሱልኝም ብሞት አይፈቱኝም ብላችሁ አይደለም መስጠት ያለባችሁ። ክርስቶስን ለክርስቶስ እንዴት መታደሌ ነው። አሁን እስኪ አሁን የአንዲት ሀገር ንጉሥ መጥቶ ከአንዲት ድሃ ቤት ዛሬ ምሳ የምበላው ከአንቺ ቤት ነው ቢል ወይ መከራዬ ደግሞ እኔ ቤት ሊመጣብኝ ነው የምትለው? እንዴት ቢወደኝ ነው የምትለው? አንዲት ድሃ ሴት እንዲያውም አንድ ሙክት አንድ ሰው ቢያርድና አንድ ድሃ ሰው ቆሎ ቆልቶ ቢያቀርብና እኔ ይህን ቆሎ ነው የምበላ አንተ ዛሬ ቆሎ እንድትሰጠኝ ይፈልጋለሁ ቢል ምንም የማይቸግረው ንጉሥ ባለጸጋ ምን አይነት ሰው የሚወድ ሰው ነው? አሁን የኔን ቆሎ ሰው ብሎ ይቀበለኝ አትሉ? አሁን እግዚአብሔር ከኛ ሳንቲም ሲጠይቅ አይገርማችሁም? እንዴት አድርጎ ቢወደኝ ነው ማለት ሲገባን ግዴታ አይደል? እንዴት አደርጋለሁ ሳይሆን መሆን ያለበት ምንድን ነው? ማሰብ ያለብን ክርስቶስን እያሰብን ግዴታችንን እያሰብን ጽድቅና ኩነኔን እያሰብን ማድረግ አለብኝ። አብይ ጾም ገብቷል። ምን አረጋለሁ? 9 ሰዓት መሆን አለበት። አስራት መክፈት አለብኝ። ምን አረጋለሁ? እግዚአብሔርን ከሚከፋው ከገሌ ጋር ልታረቅ አይደለም መሆን ያለበት። መሆን ያለበት እግዚአብሔርን እያሰብን እወ ስራዩ ይሰሪ ለክሙ እወ ህድጉ ያድግ ለክሙ። እናንተም ተው ይተውላችኋል፣ እናንተም ይቅር በሉ ይቅር። እኔ እግዚአብሔር ይህን ያህል ዓመት ከተሸከመኝ ወንድሜን እህቴን 3 ወር ብታገሰስ ብሸከምስ ብለን ማድረግ ያለብን። ክርስቶስን እያሰብን ካደረግነው ምንም ጽድቅ አይሰለቸንም፣ ወጥተንም ከቤተ ክርስቲያን አንጠፋም። ክርስቶስን አስበን ከሆነ ቤተ ክርስቲያን የመጣን ሰበካ ጉባኤው ቢያስከፋን አንወጣም፣ አለቃው ቢያስከፋን አንወጣም፣ ሰባኪው ቢያስከፋን አንወጣም። አኩርፈን የምንጠፋው መጀመሪያም ዓላማችን ጽድቅና ኩነኔ ብቻ ገሃነም